ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ከቀኑ የቀጠለ አሁናዊ ወቅታዊ የሆነ ጉዳይና ክስተቶችን ወደ እናንተ በማምጣት በእግዚአብሔር ቃል ቅኝትም ጭምር የምንፈትሽበት ክፍለ ጊዜ ነው። ከፓስተር አለማየሁ ነሙ ጋር የምንወያይበትም ጭምር ስለሆነ ጆሮአችሁን ከፍታችሁ እንድታዳምጡን በጌታ ፍቅር እንጠይቃለን። ዓለማችን በአሁኑ ወቅት እንግዲህ በተለያየ ተፈጥሯዊም ሰው ሰራሽም ክስተቶች በመናጥ ላይ ትገኛለች። በቀኑ ክፍለ ጊዜያችን በተለይም ደግሞ በህንድና በፓኪስታን መሃል ያለው የጦርነት ወቅታዊ ጉዳይ ምን አይነት አንደምታ እንዳለው አውስተን ነበረ። ዛሬም እንግዲህ ከዛ በተለየ መልኩ ደግሞ በሌላ አቅጣጫ ደግሞ ያለውን ነገር ፓስተር አለማየሁ ያወሳናል። እንግዲህ ከሱ ጋር መልካም ጊዜ እንዲሆንልን እመኛለሁ። ይልቃል አስራት ነኝ ከምጽአቱ አዋጅ ነጋሪ አገልግሎት። እንዴት አመሽ ፓስተር? እንደምን አመሽ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ከቀኑ የቀጠለ ወቅታዊ ጉዳዮችን የምንፈትሽበት ሰዓት ነው። እጅ ላይ እንግዲህ መረጃዎች አሉ። እነዛም መረጃዎች ደግሞ እንግዲህ ለአድማጮቻችን እንድታጋራ መድረኩን እለቃለሁ። አመሰግናለሁ። እንግዲህ ባለፈው ታስታውስ ከሆነ ስንዘግብ ሀውቲ የእስራኤልን የቤንጉሪዮን አየር ማረፊያን መጥቶ እንደነበረ እና ወደ 6 ሰው እንደቆሰሉ እንደዚሁም ደግሞ በረራዎች እንደተቋረጡና አውሮፕላኑ ወዲያው ታድሶ የአውሮፕላን ማረፊያ ወዲያው ታድሶ ለበረራ ዝግጁ ቢሆንም ብዙ ዓለም አቀፍ በረራዎች መሰረዛቸውና ለቀናቶች ለተወሰኑ ቀናቶች ወደዛ መብረር እንዳቆሙ ይታወቃል። በዚህ ነገር ላይ የእስራኤል ጠቅላይ ሚኒስትር ኔታንያሁና የመከላከያ ሚኒስትሩ ወጥተው መግለጫ በመስጠት የየመኑ ሀውቲ ዋጋ እንደሚከፍልና የበቀል እርምጃ እንደሚወስዱ ተናግረው ነበር። እውነት ነው። ምንድነው ታዲያ ትናንት ወዲያ ላይ ወይ በዚህ ትናንት ወዲያ የእስራኤል አየር ኃይል በ20 ጀቶች ከ20 ጀቶች በላይ ናቸው የየመንን ቁልፍ ጣቢያ የሆኑ እንደዚሁም ደግሞ የየመን አየር ማረፊያን ሙሉ ለሙሉ በዛ ከሚገኙ አውሮፕላኖች ጭምር ከጥቅም ውጭ ያደረጉና የበቀል እርምጃ የወሰዱ ሲሆን እነዚህ አውሮፕላኖች ተዋጊ ጀቶች በየመን ላይ ብቻ ሳይሆን የበቀል እርምጃቸውን የወሰዱት በሊባኖስ፣ በሶሪያ እንዲሁም በጋዛ ላይ ከፍተኛ ድብደባ አድርገዋል። እንግዲህ የሰንዓን አየር ማረፊያ ኢላማዎችን መምታታቸውን ከተናገሩ በኋላ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ እስራኤል የተፈለገውን ኢላማ መታለች ብለዋል። እንግዲህ ቀጠናው ወደ ለየለት ትርምስ እንዳይወሰድ ተፈርቷል። ምክንያቱም የሀውቲው ቃል አቀባይ ወዲያው ወጥቶ ከዚህ በኋላ ማንም ሊያቆመን በማይችል ሁኔታ እስራኤል ላይ የበቀል እርምጃችንን እንወስዳለን ብለዋል። እንግዲህ እስራኤል ጠቅላይ ሚኒስትሩ
ቃለ መጠይቅ መግለጫ ከሰጡ በኋላ የተሰጠ ምላሽ ነው ጉዳቱ። ብዙ ሰዎች የመን አየር ማረፊያ ላይ እንደተገደሉ ታውቋል። ብዙ ሰዎችም እንደቆሰሉ ታውቋል። ሌሎችም እስራኤል ኢላማ ነው ብላ ወይም ደግሞ የሀውቲ መሪዎች የጦር ማከማቻዎች ይገኛሉ የተባሉበትን ስፍራዎች ሁሉ ደብድባለች። በጣም የሚደንቅ በዚህ ድብደባ ላይ ምናልባት አሜሪካ መረጃ በመስጠት ተባብራ ካልሆነ በስተቀር የአሜሪካ አየር ኃይል በዚህ ድብደባ መሃል በምንም አልተሳተፈም እና ብዙዎችን አስገርሟቸዋል። ሁልጊዜ በጥምረት ነው የሚያደርጉት የነበረው። በዚህ ድብደባ ላይ ግን ምንም አይነት ነገር ተሳትፎ አላደረጉም። እንደው ለየት የሚያደርገው የእስራኤል አየር ኃይል ብዙ ጊዜ ጥቃት በሚያደርግበት ጊዜ በዓለማችን ካሉ የአየር ኃይል ያጠቃቅ ስልት ትንሽ ወጣ ያለ ነው። በተለይ ደግሞ እንደዚህ በጅምላ በርከት ብሎ በመሄድ ከድሮም ጀምሮ ጥቃት በማድረግ እስራኤል ትታወቃለች እና ያ ስልት ነው አሁንም የተደገመው ማለት ነው። አዎ እንግዲህ እስራኤላውያን በአየር ኃይል ውጊያ እንደኔ ምልከታ እኔ ድሮም በውትድርና ዓለም በነበርኩበት ጊዜ ካነበብኳቸው ነገሮች የተረዳሁት ነገር ምንድነው? ቁጥር አንድ ናቸው። በተለይ ድንገተኛ ጥቃት በመፈጸምና በተለይም በሞሳድ የስለላ ድርጅታቸው በሚያገኙት መረጃ ሽርፍራፊ ሳይቀር አንብቦ የመጠቀም ብቃታቸው ትልቅ ነው። ኢላማቸውን መተው ይመለሳሉ። ድንገተኛ ነው የሚያደርጉትም። በወታደራዊ እንትን ምን አለ መሰለህ፣ ድንገተኛ የሚባሉ ሰዓቶች አሉ፣ አዘናጊ የሚባሉ ሰዓቶች አሉ። እነዛን ይጠቀማሉ። እንዲሁ ደግሞ በሚገመቱበትም ሰዓት ድንገተኛ በማይገመት አቅጣጫ በመምጣት ኢላማቸውን የመምታት ትልቅ እንትን አላቸው። ግን ምንድነው በዚህ ሁሉ ውስጥ የሀውቲ አለመድከምና ሀውቲ ጠንክሮ መቀጠሉ አነጋጋሪ ሆኗል በጣም። ምክንያቱም አሜሪካ ከ800 ጊዜ በላይ ነው ድብደባ ያደረገችው። ነገር ግን ሚሳኤል ከመተኮስ አላስቆመችው እና እንግዲህ ይህ በእንዲህ እንዳለ ከድብደባው ጥቂት ሰዓት በኋላ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከዚህ በኋላ በቀይ ባህር እና በኤደን ባህረ ሰላጤ የሚያልፉትን መርከቦች ላለመምታት ሀውቲ ቃል ስለሰጠን እኛ ከዚህ በኋላ ላለመምታት ወስነናል ብለዋል፣ አቁመናል ብለዋል። ሙሉ ለሙሉ ከሀውቲ ጋር ያለውን ይሄ ጦርነቱን አቁመናል ብለዋል። እንግዲህ ስምምነቱን የኤደን ውጭ ጉዳይ ሚኒስትር ናቸው ሾልክ ዶናልድ ትራምፕ ከተናገሩ በኋላ በኤደን አልኩኝ የኦማን የውጭ ጉዳይ ሚኒስትር ቃለ መግለጫ ሰጥተዋል። ድርድር እንደተደረገና ከሀውቲ ጋር እንደተስማሙ አሜሪካ በጣም የምትገርመኝ ሀገር ነች። ስለዚህ ምንድነው ለእስራኤል የለንበትም ብለዋታል። ምክንያቱም ራሷ ብቃት ስላላት ይመስለኛል እንጂ በሙሉ ብቃት ያው ምንድነው መሰለህ ፖለቲካ የለውበትም ብለህ አለህበት፣ አላደረኩም ብለህ አድርገኸዋል።
የፖለቲካ አንዱ ባህሪው ወይም ምልከታው ይሄ ነው። እንደው ልል የፈለግኩት ምንድን ነው መቼም የፈለገ ቢሆን አሜሪካ ከእስራኤል በስተጀርባ እንደምትሆን ይታወቃል። ይህን ለማለት የፈለግኩት ከዚህ ቀደም ዋናዋን ኢራንን በዚህ አቅጣጫ ላይ ያው ጥቃት አድርሳ እንደተመለሰች ስለሚታወቅ ለየመን ባላት ብቃት የማጥቃት ብቃቷ ሙሉ በሙሉ ተግባራዊ ይሆናል የሚልና ምናልባትም ደግሞ አንተ ቅድም እንዳልከው እገዛም ሊሰጣት ስለሚችል እንግዲህ ለዚህ ስልታዊ ማፈግፈግ ይመስለኛል በእኔ እይታ። ምንድነው መሰለህ ሁለቱ ሀገሮች የመረጃ ልውውጥ አላቸው። ወታደራዊ ድጋፍ ታደርጋለች አሜሪካ ለእስራኤል። ምንም ይሄ ምንጊዜም እየተከናወነ ያለ ጉዳይ ነው። ግን አሁን ማምሻ ላይ የወጣ አንድ ዜና ልንገርህ። ዶናልድ ትራምፕ የተናገሩት ለእስራኤል ምንድነው ያሉት? ከሳውዲ አረቢያ ጋር ባለው ሁኔታ ከዚህ በኋላ እስራኤልን የምንጠብቅበት ምንም ምክንያት የለም፣ ብቻችንን ከሳውዲ አረቢያ ጋር ያለውን ኮሚኒኬት እንቀጥላለን ብለዋል። እንግዲህ በዶናልድ ትራምፕ ጊዜ ነው ሳውዲ አረቢያ በመጀመሪያ ምርጫቸው ማለት ዶናልድ ትራምፕ ስልጣን ላይ ባሉበት ለእስራኤል የሀገርነት እውቅና የሰጠችው። ሳውዲ ደግሞ አሁን እስራኤል በፍልስጤን በጋዛ የምትፈጽመውን ነገር አትፈልገውም። ያንን እውቅና የማንሳት ሂደት እየሄደች ነው ያለችው። ዶናልድ ትራምፕ ደግሞ አሁን ላይ በጋዛ እና በእስራኤል መካከል ያለው ጦርነት እንዲቆም ይፈልጋሉ። ምክንያቱ ምን እንደሆነ ባይታወቅም፣ ኔትናሁ ደግሞ አሁን ራሱ ከደቂቃዎች በፊት በወጣ ዜና የሚገርም ነገር ጋዛን ለመጠቅለልና ሙሉ ለሙሉ በእስራኤል መስተዳድር እጅ ለማድረግ ዘመቻ ከፍተዋል። እና ይሄ ዘመቻ ምንድነው? ምግብ፣ ነዳጅ፣ ብዙ ነገሮች እንዳይቀርቡ በመከልከልና ወታደራዊ ዘመቻ የታገዘ እርምጃ እየወሰዱ ነው ያሉት። ይህንን ጉዳይ ዶናልድ ትራምፕ ለምን እንደተቃወሙ ባይገባኝም መጀመሪያውንም እሳቸው የፈልጉት ስለነበረ የተምታታ ጉዳይ እንዴት እኚህ ሰው ያወራሉ ለማለት አስደፍሮኛል። እና ከሳውዲ ጎን ነን ያሉት አሁን በዚህ አይነት ጉዳይ እንደውም ያሉት ምንድነው እስራኤል ብዙ ጊዜ ጦርነቱን እንድታቆምና የተኩስ አቁም ስምምነቱን እንድትቀበል እስረኞችም እንዲፈቱ እንዲደረግ ነው። ምክንያቱም ሐማስ በቅርቡ በሰጠው መግለጫ ተኩስ ይቁም፣ እስረኞቹ ሙሉ ለሙሉ ፈታለሁ ብሏል። ይህንን ደግሞ ናትናኤል አልተቀበሉም። ምንድነው ሐማስ ሙሉ ለሙሉ ትጥቅ መፍታት አለበት የሚል ነው የእሳቸው ነገር። እንግዲህ አሜሪካ ምን ሂሳብ ሰርታ ነው ከሁቲ ጋር ያለው ጦርነት ያቆመችው? ምን ሂሳብ ሰርታ ነው? ለምሳሌ ከኢራን ጋር ሰሞኑን እንመጣበታለን ብዬ አስባለሁ። አዳዲስ ዜናዎች አሉ። ባለፈው ዘግበናል። የኒውክሌር ጣቢያዋን ኢራን እንደማዘጋ ተናግራለች። ኢራንንም ለመደብደብ ዳግው ጋርሻን ደሴት እንደገና የጦር ካምፑን ከፍታ የጦር መርከቦቿን ቢቱ የተባሉ ጀቶቿን ወደዛ ወስዳ በከፍተኛ ሁኔታ እየተዘጋጀች ነበረ። ያም ላይ የሀሳብ ለውጥ ያለ ይመስላል። እንደውም እስራኤል ምስጢራዊ ድብደባ ለማድረግ የተዘጋጀችውን እንዳታደርግ ከልክለዋል። እንግዲህ የዓለም ፖለቲካ ይሄ ነው፣ ጫወታ ይሄ ነው። እና ማን ወዳጅ ነው ማን ጠላት ነው ብለህ የምትለየው አይደለም። ዓለም የፍጻሜው ሰዓት ሲደርስ መጨረሻው ሲደርስ የሚሆነው ነገር ይሄ ነው። ሰዎች እየተወያዩ ላይግባቡ ይችላሉ፣ እየተነጋገሩ ላይስማሙ ይችላሉ፣ ተስማምተው ሊለያዩ ይችላሉ። ምለው እየገባ ነው አይደል? ተስማምተው ሊለያዩ ይችላሉ። ተስማምተናል ብለዋል፣ ሰምተዋል፣ ዜና ሆኖ ወጥቷል፣ ግን ሊለያዩ ይችላሉ።
በፍጻሜው ከሚታዩ ነገሮች መካከል አንዱ እነዚህ ናቸው። እውነት ነው። ስለዚህ ነው እኛ ብዙ ጊዜ ስንናገር ይህንን ዓለም አሁን እስከ ፍጻሜ ለዘላለም ሰላም የሚያደርገው ክርስቶስ ነው። እውነት ነው። ከክርስቶስ በፊት ግን የሚመጣው ሐሳዊ መሲህ ጊዜያዊ ሰላም ሊሰጣቸው ይችላል። ጊዜያዊ የሆነ ገብቷል እንጂ ዘላለማዊ የሆነ ሰላም ዓለም ከመሪዎቿም ከየትም ከአውሬውም ዘንድ አታገኘውም። እውነት ነው። ዘላለማዊ የሆነውን ሰላም የሚሰጠው የናዝሬቱ ኢየሱስ ብቻ ነው። ምክንያቱም እኔ አሁን የአሜሪካ እንደዛ ፎክራ ገብቷል ለምን ሰላም አደረገች አይደለም። እኔ እንደዛ ፎክራ ምንድነው አሁን ላይ የሐሳብ ለውጥ ያመጣው ነገር የሚለውን ነገር ያገጋሪ አዎ። ስለዚህ ይሄ ነገር ረጋ ብለህ እንድትመለከት ያደርጋል። እንግዲህ እስቲ ከእግዚአብሔር ቃል ቀን ከጀመርነው ሐሳብ እንነሳና እንቀጥል። እስቲ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ነበር የጀመርነው። ቁጥር 2 ነበር በቅድሙ ላይ የተካፈልነውና ከቁጥር 3 እና 4 5 ላንብበውና ትንሽ ሐሳብ ዘጋ ልናገር። ለብሰን ራቁታችንን አንገኝም፣ በእውነትም የሚሞተው በሕይወት ይውጥ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆንን በድንኳን ያለን እኛ ከብዶን እንቃትታለን። በናፍቆት እንቃትታለን። ሌላው ደግሞ ከብዶን ሲል የሚያስጨንቅ ዘመን ነው። ስጋችን በዓለም ላይ ያለውን ፈተናዎች፣ መከራዎች፣ ችግሮች መቋቋም ያቅተዋል። ስለዚህ ከብደናል። ገብተዋል። ጳውሎስ ከዚህ ከሚሞት ስጋ ማን ያድነኛል ብለዋል። ሮሜ ምዕራፍ 7 ውስጥ በስለ የተናገረው ይህንን ክፍል ማን ያድነኛል አለ። ይሄ የሚሞት ስጋ ሁሉ ያምረዋል ታውቃለህ። እና አንዳንዴ ለራስህ ጠላት ትሆናለህ። ጳውሎስ ሲናገር የምፈልገውን ነገር አላደርገውም አለ፣ የማልፈልገውን ነገር ግን ሳደርግ እገኛለሁ አለ። በዚህ አሮጌ ስጋ ውስጥ ሆነህ ከዚህ ከሚሞተው ከሚበሰብሰው ነገር ውስጥ ለመውጣት ከብዶን ነው የምንቃትተው። ምናልባት ይሄንን የዓለም ኑሮ ወዶት የሚቃትትህ ወዶት እንደው በቃ ደልቶት የሚኖር ካለ እሱ ከክርስቶስ ጋር ያለ አይመስለኝም። ለዚህ ከሆነ አንዳንድ ከመሬት ጋር የሰፉን ስብከቶችና ትምህርቶች፣ የሐሰተኛ ትምህርቶች ሁልጊዜ ምድርን ነው የሚያመለክቱ። የኛ ልቀታችን፣ የኛ ከፍታችን፣ የኛ ፍጻሜያችን ክርስቶስ ኢየሱስ ነው። ልቀታችን ምድር አይደለም፣ ፍጻሜያችንም ምድራዊ አይደለም። ስለዚህ ከላይ የሆነ ነገር ነው፣ ከሰማይ የሆነ ነገር ነው፣ ከእግዚአብሔር ዘንድ የሆነ ነገር ነው። ለዚህ ነው አሁን ምድራዊው ነገር ከብዶን የምንቃትተው። በዓለም ላሉትማ ምቹ ነው ሁሉ ነገር እኮ፣ በሰፊው መንገድ እኮ ሁሉ ነገር የተደላደለ ነው። ነገር ግን ጽድቅን ስታስብ በጽድቅ መኖር ምን ያህል በዚህ ዘመን እንደሚያስጨንቅ ወቅ። ነጋዴ በጽድቅ ለመነገድ ምን ያህል እንደሚጨነቅ ወቅ። ሰራተኛው በጽድቅ ለመስራት ምን ያህል እንደሚጨነቅ ወቅ። ለምን? ኃጢአት ካላደረግ፣ አብረህ ካልበላህ፣ አብረህ ካልሰረክ፣ አብረህ ዘማዊ ካልሆንክ ዓለም አትቀበልህ። ስለዚህ ምንድን ነው መሰለህ ቢዝነስ በሚል አዲስ የዳቦ ስም በመስጠት ብዙዎች
ከዚህ ከክፋት የዓለም ስራ ጋር እየተባበሩ ነው ያሉት። ለዚህ ነው እንቃትታለን የሚለው። ሁለተኛ ቆሮንቶስ 5:2 ላይ በዚህ ውስጥ በእውነት እንቃትታለን፣ ከሰማይም የሚሆን መኖሪያችንን እንድንለብስ እንናፍቃለን ይላል። ቅድም ቀን ላይ የተካፈልነው ነው። በዚህ ውስጥ ሆነን እንቃትታለን፣ ደግሞ ያንን እንድንለብስ እንቃትታለን። ምዕራፍ 5 ላይ የሚናገረውን ነገር ላክልበትና ልጨርስ። ነገር ግን ለዚህ የሰራን እግዚአብሔር ነው፣ እርሱም የመንፈስን መያዣ ሰጠን ይላል። ምን ሰጠን? የመንፈስን መያዣ ሰጠን። መያዣ አለ። የርስታችን ማረጋገጫ የታተመ ነገር አለ። ሁለተኛ ቆሮንቶስ 1:22 ላይ ደግሞ የታመን የመንፈስን መያዣ በልባችን የሰጠን እርሱ ነው ይላል። መያዣ ተሰጥቶናል። ርስት እንዳለን የሚያረጋግጥልን ነገር አለ። ርስት እንዳለን የሚደግፈን ነገር አለ። ምንም ብንቃትት በዚህ ምድር ላይ ምንም የሚያስጨንቅ ዘመን ቢሆንም ዘላለማዊ ተስፋና ርስት አለ። አሜን። ያ ልባችንን ያሞቀዋል። ኤፌሶን 1:13 ላይ ደግሞ እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ማህተም የአንድን ደብዳቤ ሕጋዊነት ማረጋገጫ ነው። በምድር ላይ ምርመራ ካልተደረገ ሰው በፎርጂድ ማህተም ሊኖር ይችላል። በፎርጂድ ማህተም መታወቂያ፣ የቤት ካርታ፣ ወደ የተለያየ ነገር ሊሰራ ይችላል። የሰማዩ ማህተም ግን ፎርጂድ ማድረግ አይቻልም። እውነት ነው። የህይወት ልኬት አለው፣ ቱምቢ አለው። ነኝ ብለህ ልታጭበረብር አትችልም። እዛ ስደርስ የሚለይበት ቱምቢ አለው። ስለዚህ ቁጥር 14 ላይ ምን ይላል? እርሱ የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብር ምስጋና ይሆናል ይላል። ይህ እኛ ተስፋ አለን ብለን የምንጮህ ነው። ምድር እየተተራመሰች ነው፣ አብቅቶላት። ለዚህ እኮ ነው ሴጣን አሁን በትልቅ ቁጣ ሰውን ምድራዊን ነገር በመውደድ ከክርስቶስ ኢየሱስ ለመለየት በማስጨነቅ ምጥ ውስጥ በመክተት ችግር ውስጥ በመክተት እግዚአብሔር መንግስት ለመለየት እየታገለ ነው ያለው። የእግዚአብሔር ቃል እንደሚለው የተመረጡትን እስኪያስት ድረስ ያለ። ስለዚህ ወገኖቼ፣ እህቶቼ፣ ወንድሞቼ፣ የምንወዳችሁ የዚህ ፕሮግራም ተከታታዮች ልብ ብላችሁ ይህን ዘመን እንድትመረምሩና መጽሐፍታችሁ ላይ ትኩረት እንድታደርጉ በጌታ ፍቅር እንጠይቃችኋለን። እንግዲህ እንደተለመደው አብረን እናገልግል፣ ሁልጊዜም ግብዣችን ነው። ምክንያቱም እናንተም የልዑል አምላክ የእግዚአብሔር ካህናቶች ናችሁና። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድታገለግሉ በጌታ ፍቅር እንጠይቃችኋለን። ዛሬ በድካም የዘራነው፣ ዛሬ በትጋት የዘራነው ነገ ደግሞ በፍሬ በነዶ የምንበሻበሽበት ዘመን ቅርብ ስለሆነ አንተ ታማኝ ባሪያዬ ና በቀኜ ገብተህ እረፍ የሚለን ጊዜ ቅርብ ስለሆነ ሁላችንም አብረን እናገልግል ብዬ ጠይቃለሁ። አገልግሎቱን መደገፍ የምትፈልጉ በስክሪኑ ላይ ባሉት መረጃዎች ላይ ተመርኩዛችሁ አገልግሎታችሁን ደስ ባላችሁ በልባችሁ ሁላ ነገር መደገፍ ትችላላችሁ።
እግዚአብሔር ጸጋ፣ ሰላም፣ ምሕረት፣ ቸርነት ከእናንተ ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር፣ የምሽቱን መልእክት ስላስተላለፍክልን ጌታ ኢየሱስ ይባርክ ማለት ወዳለው። እውነት ነው እንግዲህ ቀደም ሲል ስለ ዓለማችን ሰላም መታጣት አበክረ ስትናገር ነበርና ይመስለኛል ሮሜ ላይ ይመስለኛል የፍጥረት ናፍቆት የእግዚአብሔርን ልጆች ይጠባበቃል የሚል ቃል አለ። ፍጥረት እንኳ እረፍትን፣ ሰላምን እንደሚናፍቅ ነው ይሄ ቃል የሚናገረውና እንግዲህ አንድ ቀን ጌታ ኢየሱስ ክርስቶስ በዚህ ምድር ላይ መንግስቱ በሚመሰርትበት ጊዜ ሰይፍ ወደ ማረሻነት እንደሚቀየር ቅዱስ ቃሉ አበክሮ ይናገራል። ያን ጊዜ ነው እንግዲህ ሰላም፣ ሁሉም ነገር ደህንነቱ ምኑም የሚከሰተው። ነገር ግን አሁን ላይ ይሄ ነገር እየከፋና እየባሰበት እንደሚሄድ ቃሉ ይናገራል። ሰላምና ደህንነት አለ ሲሉ ምጥ እርጉዝ እንደሚይዛት ድንገት ጥፋት እንደሚመጣ ሁሉ ጭምር እግዚአብሔር ቃል ይናገራልና ከዚህ ቁጣ እንድንድን በጊዜ ወደ እግዚአብሔር ሰብሰብ እንድንል የምጽአቱ አዋጅ ነጋሪ ምክሩን ይለግሳል። እንግዲህ ወገኖች ሆይ የዛሬ ምሽት መረጃና መልእክታችን ይህንን ይመስል ነበር። እንግዲህ እግዚአብሔር ፈቃዱ ከሆነ በነገው ዕለት ደግሞ የዕለቱን መልእክትና መረጃዎችን ፓስተር አለማየሁ ነሙ አሰባስቦ ብቅ ይላል። እስከዚያው ድረስ እንግዲህ የእግዚአብሔር ምሕረት ቸርነትና ጸጋ አይለየን ብለን ምኞታችንን እንገልጻለን። መልካም ምሽት እንዲሆንላችሁ እንመኛለን። ደህና እደሩ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት መልካም ጊዜ